እኮ በጥፊ መመታት ነው እግዚአብሔርን መሆን የአይሁድን ምራቅ መቀበል ነው እግዚአብሔርን መሆን በገመድ መጎተት ነው እግዚአብሔርን መሆን መሐሪ ይቅርባይ ቸር መሆን ነው እግዚአብሔርን ተውት ስራውን ይስራ ጣልቃ አትግቡ በእግዚአብሔር ላይ በትንቢተ ኢሳይያስ ምዕራፍ 55 ቁጥር 9 ላይ ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ አሳቤ ከአሳባችሁ ልዩ ነው ይላል ይገርማል ሰማይ ከምድር ከፍ እንደሚለው ሁሉ አሳቤ ከአሳባችሁ መንገዴም ከመንገዳችሁ ከፍ ያለ ነው ይሄ ሁሉ ታቦት ይያለ ይሄ ሁሉ ካህን ይያለ ይሄ ሁሉ መስዋዕት እየቀረበ ይሄ ሁሉ ጉባኤ ይሄ ሁሉ ምስጋና መቼ ነው እግዚአብሔር የሚሰማን የሚሉ ሰዎች አሉ መቆረብ አለባችሁ የቀማችሁትን መመለስ አለባችሁ ከበደላችሁት ጋር መታረቅ የበደላችሁትን መካስ አለባችሁ ማድረግ እንዲገባንን ያደረግን መጠበቅ ብቻ ነው እግዚአብሔር ሐሳብ ባካና ነው ከባድ ነው ብዙዎች አካላቸው የጽርቅ ቦታ ላይ ቆሞ አንደበታቸው ጽርቅ እውነት እየተናገረ እንደኔ ማለት ነው በስራቸው ጽርቅ እውነት እየሰሩ በአሳባቸው ይበድራሉ ቅዳሴ ያስቀደሰ ሰዓት የሚያል 10 ማለት ማን ነው ቅዳሴ ገባው ይላል መምሬ ገሊ እሳቸውማ አሳደሩን በቃ ደሞ እግዚኦ ይላል አብሮ ማለት የሰው መጠቀሚያውና መጎጃው መሰረተ አሳቡ ነው እንጂ በስራው ብቻ አይደለም ይላል የሚገርም እግዚአብሔርን አንተች በእግዚአብሔር ስራ ጣልቃን አንግባ እግዚአብሔርን እንመነው ከኔ ጋር ላለን ጥቂት ደቂቃ የምንነጋገርበት የስብከታችን ርዕስ የሚሆነው እግዚአብሔርን ተውት የሚል ነው እግዚአብሔርን ምን በሉት አው ደሞ ምን አይነት ትምህርት ነው እንዳትሉ ርዕሱን ሰምታችሁ እንዳተኙ አደራችሁ አንዳንድ ሰው በህሊናው ይተኛና ዛሬ ደግሞ እግዚአብሔርን ተውት የሚል መምህር ከአዲስ አበባ መጣ ብሎ ከተማውን እንዳያቀላቅለው አደራላል እግዚአብሔርን ተውት በሚል ርዕስ ነው የምንነጋገረው እግዚአብሔርን ተውት ማለት አታምልኩት ወይም አትጥሩት አትማጸኑት ወይም አትመኑት ማለት አይደለም እግዚአብሔርን ተውት ማለት አትሙት እግዚአብሔርን የሚያሙ ሰዎች ስላሉ ነው በዚህ ዘመን እግዚአብሔርን ተውት ማለት በስራው ጣልቃ አትግቡ በእግዚአብሔር ላይ አታጉረምርሙ እግዚአብሔርን አትቹት እግዚአብሔርን አትንቀፉ አሁን እግዚአብሔር ቢኖር ነው ይሁን የሚደረገው አሁንስ እግዚአብሔር አበዛው የሚል ሰው አለ እውነት እግዚአብሔር ግን አለ ብሎ የሚጠይቃል አይ የድሮ እግዚአብሔር ነው እንጂ አሁንማ ብሎ ደግሞ ለራሱ መልስ የሚመልስ ሰው አለ እግዚአብሔር እንዲና እንዲ ማድረግ አልነበረበትም ይላል አንዳንድ ሰው ደግሞ የመርዶ ነገር ወይም ወሬ ሲሰማ ማሞተ ብሎ ይጠይቃል እገሌ አይ አሁን እገሌ ይያለ እገሌ መሞት ነበረበት ይላል እንደው እግዚአብሔር የሚያገለግለውን አያውቅም ይላል እግዚአብሔር ሁላችንንም ይቅር ይበለን ሐሜተኞች ነን እግዚአብሔርን ማማት ጀምረናል የቤተክርስቲያንን ሥርዓት ህጓን ጾሙን ጸሎቱን ቅዳሴውን መተቸት ጀምረናል አባቶችን ካህናትን ሊቃነ ጳጳሳቱን ማየስ ወይም አስተያየት መስጠት ወይም መመዘን ሁሉ ጀምረናል እስኪ ይውጡና ሊቀ ጳጳሱ ይነን ያስረዱ ይላል አንዳንድ ብዙ ጋዜጠኛ ብዙ ትንታኔ የሚሰጥ ብዙ ጸሐፊ ብዙ ፈራጅ ብዙ ምናምን ተነስቷል አንዳንዱ ደግሞ ከቤተክርስቲያን ጠራርጎ ሊያወጣል እኔ እግዚአብሔርን በሆን ኖሮ ሚል ደግሞ አለ መንደር ቁጭ ብሎ ማለት አትልፋ አትሆንም ግን አንዳንድ ሰው እግዚአብሔርን በሆን ኖሮ ሚለው ለምን እንደሆነ ታውቃላችሁ ለመጥረግ ለመግደል ለመቅሰፍ ለማጽዳት ለማባረር ለማግለል
ግን እግዚአብሔርን መሆን እሱ ብቻ አይደለም። መቅሰፍ፣ መግደል፣ ማጥፋት ብቻ አይደለም። እግዚአብሔርን መሆን እኮ በጥፊ መመታት ነው። እግዚአብሔርን መሆን የአይሁድን ምራቅ መቀበል ነው። እግዚአብሔርን መሆን በገመድ መጎተት ነው። እግዚአብሔርን መሆን የማያውቁትን ያደርጋሉና ምን በላቸው እሱን ለምን ትረሱታላችሁ? እግዚአብሔርን መሆን ሆደ ሰፊ ነገር አላፊ መሆን ነው። እግዚአብሔርን መሆን መሐሪ፣ ይቅር ባይ፣ ቸር መሆን ነው። እግዚአብሔርን መሆን መዶለት አይደለም። እግዚአብሔርን መሆን ማማት አይደለም። እግዚአብሔርን መሆን አግቦ መናገር ማሽሟጠጥ አይደለም። እኔ እግዚአብሔርን በሆን ኖሮ ይላል። እግዚአብሔርን ተዉት፣ ስራውን ይስራ። ጣልቃ አትግቡ በእግዚአብሔር ላይ። እግዚአብሔርን ለመተቸት አትሞክሩ። የቅርብ አማካሪው የሆኑ ያህል የሚሰማቸው ሰዎችም አሉ። ይጨነቃሉ፣ ያስባሉ፣ ይጠበባሉ። የራሳቸውን ትተው የእግዚአብሔርን ቦታ ተክተው ለማሰብ ሁሉ ይሞክራሉ። እንደዚህ ይላል መጽሐፍ በትንቢተ ኢሳይያስ ምዕራፍ 55 ቁጥር 9 ላይ ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ አሳቤ ከአሳባችሁ ልዩ ነው ይላል። ይገርማል። ሰማይ ከምድር ከፍ እንደሚለው ሁሉ አሳቤ ከአሳባችሁ መንገዴም ከመንገዳችሁ ከፍ ያለ ነው። አይገናኝም። እኔ የማስበውን እናንተ ልታስቡ አትችሉም። እናንተ እንደምታስቡትም እኔ አላስብም። እንደዚህ አድርጋችሁ አታስቡ። ለምንድን ነው እግዚአብሔር እንዲና እንደሚያደርገው? አሁንስ አበዛው። ይሄ ሁሉ ጸሎት እየተጸለየ፣ ይሄ ሁሉ ታቦት እያለ፣ ይሄ ሁሉ ካህን እያለ፣ ይሄ ሁሉ መስዋዕት እየቀረበ፣ ይሄ ሁሉ ጉባኤ፣ ይሄ ሁሉ ምስጋና መቼ ነው እግዚአብሔር የሚሰማን የሚሉ ሰዎች አሉ። ትቷታል፣ አገሪቷን ረስቷታል፣ እኛንም ትቶናል የሚሉ ሰዎች አሉ። እግዚአብሔር ይቅር ይበለን። በእውነት እንተቸዋለን፣ እናጉረመርማለን። ሰው ኃጢአት የሚሰራው በሶስት ወገን ነው። በስንት ወገን ነው? በሶስት ወገን ሰው እግዚአብሔርን ይበድላል ወይም ያሳዝናል ወይም ኃጢአት ይሰራል። በሐልዮ፣ በነቢብ፣ በገቢር። በማሰብ ይበድላል፣ በመናገር ይበድላል፣ በመተግበር እግዚአብሔርን ያሳዝናል፣ ይበድላል። የሰው ሐሳብ ከእግዚአብሔር ሐሳብ ልዩ ነው ማለት እግዚአብሔር ፈጣሪ ነው፣ ሰው ፍጡር ነው። እግዚአብሔር ስፉው ምሉ ነው፣ በሁሉ ቦታ መገኘት የሚችል። ሰው ደግሞ ውሱን ነው። እግዚአብሔር እውነት ነው፣ ሰው ደግሞ ውሸታም ነው፣ እንደ ሁኔታው የሚያድር ነው። በጭራሽ የእግዚአብሔር ሐሳብና የሰው ሐሳብ አይገናኝም በፍጹም። ወደ እግዚአብሔር እየተጠጋን ስንሄድ ነው የእግዚአብሔር ሐሳቡ የሚገባል። ከበደ ሚካኤል የተባሉት ጸሐፊ የምናውቃቸው ዶክተሩ ብዙ ጊዜ በታሪክና ምሳሌ በተረታቸው ቁም ነገር በማስተላለፍ የሚታወቁት አፈሩን ገለባ ያደርግላቸውና የታሪክ መጻሕፍቶቻቸው ላይ ብዙ ስራ ሰርተዋል እና በምሳሌ ማስተማር ይቀናቸዋል። አንድ ሰው በመንገድ ሲጓዝ ወደ አንድ የሾላ ዛፍ ተጠግቶ አረፍ አለ። ከዛ በኋላ የሾላውን ፍሬ ተመለከተ። በአንጻሩ ደግሞ የዱባ ፍሬ አለ። በእግዚአብሔር ሥራ መመራመር ጀመረ። እግዚአብሔር ደግሞ አንዳንድ ጊዜ ሲፈጥር እንደው ልክ ያልሆነ ሥራ ይሰራል። አሁን ይሄንም ያህል የሾላ ዛፍ ግን ትንሽዬ ፍሬ የተንጠለጠለበት ደግሞ የዱባው ሐረግ በጣም ሽባ ወይም የሳሳ ነው። ዱባው ደግሞ ትልቅ ነው። እኔ እግዚአብሔርን ብሆን ይሄንን ዱባ የሾላው ዛፍ ላይ ፍሬውን ደግሞ የሾላውን ፍሬ ደግሞ ለዱባው አደርግ ነበር። ያላቀማቸው ያሸከማቸዋል። እንደዚህ ሲከነከን እንቅልፍ ወሰደውና እዛው ጋደም አለ። ከዛ ብንን አለ። የባነነው ለምንድን ነው? አንድ የሾላ ፍሬ
ወረደችና ሰርኑን መታቸው። ብድግ ሲል ደረቱ ላይ የሾላ ፍሬ አርፏል። ወይ ጉድ! አሁን እግዚአብሔር የኔን ልፍለፋ ሰምቶኝ ቢሆን ኖሮ ዱባውን እዛ ላይ አድርጎት የሾላውን ፍሬ ደግሞ ወታች አድርጎት ቢሆን ኖሮ የለውም ነበር። ፈጣሪ ሁለተኛ በስራ ጣልቃ አልገባም ማለት ይሄ በራሱ ህይወት የደረሰው ነው። እና እሳቸው ብዙ የሚጽፉት አለ ከዚህ ጋር ተረትና ምሳሌ የሚለው ታሪክና ምሳሌ የሚለው መጽሐፍ አንብቡት። ለህፃናት አይደለም በአእምሮ ህፃናት ለሆኑ የተጻፈ እንጂ በአካል ህፃናት ለሆኑ አይደለም። በአስተሳሰብ ህፃናት ለሆኑ በአእምሮ ህፃናት ለሆኑ ደግሞ የዋሃኑን የህፃናት ጠባ አይደለም እሱ ማለት አይደለም የሚሰሩትን የማያውቁ ማለት ነው። ለነሱ የተጻፈ ነው። ስለዚህ ሰው በአሳቡ እግዚአብሔርን ይበድላል። እግዚአብሔርን ተውት እሱ ነው። አትሙት፣ አታጉረምሩሙበት፣ በስራው ጣልቃ አትግቡ። ስራውን ይስራ፣ ስራችሁን ብቻ ስሩ፣ የሚጠበቅባችሁን ብቻ አድርጉ። ልንሰራው የሚገባውን ስራ ሰርተናል፣ የማንጠቅም ባሪያዎች ነን በሉ እንደተባለው መጾም አለባችሁ፣ መጸለይ አለባችሁ፣ በምህላው መሳተፍ አለባችሁ፣ በጉባኤ መሳተፍ አለባችሁ፣ ንስሐ መግባት አለባችሁ፣ መቆረብ አለባችሁ፣ የቀማችሁትን መመለስ አለባችሁ፣ ከበደላችሁት ጋር መታረቅ፣ የበደላችሁትን መካስ አለባችሁ። ማድረግ የሚገባንን እያደረግን መጠበቅ ብቻ ነው እግዚአብሔር። እያንዳንዱን ስራ ነገ ይሄን ላድርግ ነው ከነገ ይሄን ላድርግ ነው እያለ መግለጫ አይሰጥም እግዚአብሔር። የሚሰራው ስራ ራሱ ይሰራዋል፣ ያውቀዋል። ለኛ የሚጠቅመውን ነገር ነው የሚያደርገው። ሰው ብዙ ሰዎች እኔንም ጨምሮ የምንጎዳው በሐሳባችን ነው። አሁን እዚህ ጉባኤ ላይ ምን እያሰባችሁ ነው? ምን ታስባላችሁ? አንዳንዱ ሰው እኮ ደረጃ ይመድባል። አይ ከዛኛው ምህር እንኳን ይሄኛው በውስጡ ብዙ የሚያስባል። ምን እያሰባችሁ ነው? ምን እያሰባችሁ ነው ቃል እግዚአብሔር የምትሰሙት? ምን እያሰባችሁ ነው የምታስቀድሱት? ምን እያሰባችሁ ነው የምትጸልዩት? ሐሳብ ባካና ነው፣ ከባድ ነው። በጣም ለመሰብሰብ ካልጣርን በስተቀር በጣም ዝሩ ነው። ብዙዎች አካላቸው የጽርቅ ቦታ ላይ ቆሞ አንደበታቸው ጽርቅ እውነት እየተናገረ እንደኔ ማለት ነው። በስራቸው ጽርቅ እውነት እየሰሩ በአሳባቸው ይበድላሉ። ጥሩ ምሳሌ የሚሆነን ይሁዳ ነው። ይሁዳ ጥሩ ምሳሌ ይሆነናል። አሳልፎ ሊሰጠው ባሰበ በዛች ምሽት ጌታን አሳልፎ በሰጠባት ምሽት ይሁዳ በክርስቶስ ፊት ቆሞ ነበር። ሶስት ነገሮችን አድርጓል። በፊቱ ቆሟል። በጣም የሚገርም ነው። በዛ ሰከንድ ይበልጠናል ይሁዳ። እኛ አሁን በእግዚአብሔር ፊት ነው ያለነው ብለን አፋችንን ሞልተን ልባችንን አስፍተን የምንናገረው በቤተ መቅደሱ ፊት ስላለን በጸጋው የጸጋ ግምጃ ቤት በተባለችው በጸጋ በሚገለጥባት በቤተክርስቲያን ፊት ስላለን በማን ፊት ነው ያለነው ብለን እንናገራለን? በእግዚአብሔር ፊት። ይሁዳ ትንፋሹን እየሰማ አካሉን እየነካ በፊት ለፊት ቆሞ ነበር በክርስቶስ ፊት። በስዕሉ ፊት አይደለም የቆመው፣ ባደረበት ሌላ ነገር ላይ ፊት አይደለም የቆመው። እንደኛ በአካል በክርስቶስ ፊት ቆሟል። የሚገርም ነው። ይሄ ምንም ስተት አልነበረበትም። ትክክል ነው። የተገኘበት ቦታ የተቀደሰ ነው። በእግዚአብሔር ፊት ነበር። መምህር ሆይ ቸራለህን አለው። የሰጠው ሰላምታ ምንም ሳንክ ወይም እንቅፋት የሌለው ቃል በቃል መምህር ሆይ ቸራለህን፣ የዋለውን አያሳድርብህ ያደረውን አያሱልብህ ብሎ ሰላምታ አቀረበለት ይላል። የተናገረው ንግግር እውነት ነው፣ ትክክል ነው። ሶስተኛ ሳመው ይላል። የሚገርም ነው። መሳም እኛ ወንጌል እንሳለማለን፣ መስቀሉን እንስማለን፣ ታቦቱንም እንስማለን። ታቦታት ስሙ እንዴ? ለማለት ታቦት ስማችሁ ታውቃላችሁ? ጽላት ስማችሁ ታውቃላችሁ? ስማችሁ ታውቃላችሁ? ወንዶች ታቦቱን አረ ጽላቱንስ? አይ ጽላቱን ነክታችሁ ታጣቁም? አረ በለው ከሃዲዎች ሆናችሁ። እሺ ብዙ ነገር አላስረዝም። ቅዳሴ ያስቀድሳችሁ የቀደሰውን ካህን መጨረሻ ላይ ተጠብቁታላችሁ። እውነት ሐሰት ለምን ነው የምትጠብቁት? ፎቶ ልትነሱ አብራችሁ
ለምን ነው የምትጠብቁት? በምኑ ነው የሚባርካችሁ? በእጁ ነው። ሥርዓተ ቤተክርስቲያን ስለሚያዝ ጽላቱን ዳሶ ነው በእጁ የሚባርካችሁ ጽላቱ። ስለዚህ ያን ጽላቱን የዳሰሰበትን እጁን አምጥቶ ፊታችሁ ላይ ሲያረጋው ነካችሁት አልነካችሁት? ነካችሁት። ሁሉ በአግባቡና በሥርዓቱ ይሁን ስለተባለ ማለት ነው። ስለዚህ ከቅዳሴ በኋላ አንዱ ከቅዳሴ በፊት አቋርጦ የወጡ ሰዎች የሁሉ ነው የሚቀርባቸው ማለት ነው። ጽላቱን መንካት፣ ታቦቱን መንካት፣ ጽላቱን በዳሰሰበት እጁ መባረክ ይቀርባቸዋል ማለት ስለማናውቀው እኮ ነው። እኛም ስለማንነግራችሁ ነው የምታቀሉት። ቅዳሴ በጣም የተለየ ክብር እኮ ነው። በጣም የተለየ ነው። ስለዚህ ይሁዳ ሳመው። መሳም ኃጢአት አይደለም። እኛም እንስማለን። ተናገረ፣ ሰላምታ አቀረበ። እሱ ኃጢአት አይደለም። ሰላም ለኪ ቅዱስ ቤተክርስቲያን እንደምንለው ማለት ነው። ሰላም አለህ ቸር አለህ ሰላም ነህ ብሎ ሰላምታ አቀረበለት። ሰላምታ ሰጠው። መምህሮይ ብሎ ሳመው፣ ሰላምታ ሰጠው፣ በፊቱ ቆመ። ግን ይሄን ሁሉ ያደረገው ይሁዳ ክርስቶስን ለማክበር ነው ወይስ አሳልፎ ለመስጠት ነው? አሳልፎ ለመስጠት። ይሄን ያወቀው አምላካችን ወደ ይሁዳ ጠጋ ብሎ ይሁዳ በውኑ በመሳም የሰው ልጅ አሳልፈ ትሰጣለህን? ይሁዳ በአሳቡ ነበር ይበደል። ግብሩማ ምንም የሚመሰከርለት አይደለም። ብዙ ሰዎች ዳይት እየደገሙ ነው የሚበድሉት። ጸሎት እየጸለዩ ይበድሉት፣ እያስቀደሱ ነው ይበድሉት። እግዚአብሔር ከዚህ ይሰውረን። በአሳባቸው ከባድ ነው። አያችሁ እየጾሙ የሚያጎረመርሙ አሉ፣ እያስቀደሱ የሚያጎረመርሙ አሉ። እየጾሙ ይሄ ጾም ደግሞ አይገፋም ይላሉ። እየጾሙ እኮ ነው። ጸሎት እየጸለዩ የጸሎት መጽሐፋቸውን የቀራቸውን ገጽ የሚያዩዋሉ። እየጸለዩ ይላሉ፣ ደግሞ ይጸልያሉ እንደገና ማለት ነው። በእግዚአብሔር ፊት ማለት ነው። በጸሎታችን እንማረራለን። በቅዳሴውም እንደዚሁ ነው። ቅዳሴ ያስቀደሰ ሰዓት የሚያል 10 ማለት ማን ነው ቅዳሴ ገባው ይላል መምህር ይገሊ እሳቸውማ አሳደሩ ነው። በቃ ደግሞ እግዚኦ ይላል አብሮ ማለት በአሳብ ባለንበት ቦታ በመናገረው ንግግር በመናደርገው አይደለም። አሳብ አሁን ጊዜ የለኝም ስለ አሳብ ብዙ የተጻፉ ነገሮች አሉ። ለዚህ ነው አምላካችንም ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ አሳቤ ከሐሳባችሁ ከፍ ያለ ነው። ይሄንን በተመለከተ ልዑል ራስ ካሳ ኃይሉ ፍኖተ አእምሮ በሚለው መጽሐፋቸው ላይ ሲናገሩ የሰው መጠቀሚያውና መጎጃው መሰረተ ሐሳቡ ነው እንጂ በስራው ብቻ አይደለም ይላል። የሚገርም ነው። መሰረተ ሐሳቡ መጎጃውና መጠቀሚያው ነው። ይመጸውታል፣ ግን ምን እያሰበ ነው የሚመጸውተው? ይቀድሳል እኮ ምን እያሰበ ነው የሚቀድሰው? ከበሮ ይመታል፣ ምን እያሰበ ነው የሚመታው? የሰፈሩ ሰው እንዲያዩ ነው? ለውዳሴ ከንቱ ነው? እስቲ ማን ምን ያመጣል እኔ ነኝ የምመታው ብሎ በጉልበት ነው ከበሮን የሚመታው? ምን እያሰበ ነው ያን የሚሰራው? ምን እያሰበ ነው የሚጾመው? ምን እያሰበ ነው? የሰው መጎጃው መጠቀሚያው መሰረታዊ ሐሳቡ ነው፣ ስራው ብቻ አይደለም። ለዚህ ነው አያቸው አንዳንድ ሰዎች ከላይ ይመለከቱና ውስጡን ሳያዩ ይፈርዳሉ። በክፉም በበጎም ሊሆን ይችላል። ሐሳባችንን ስንገዛ ይላል አባ ማርቆስ የተባለ ባህታዊ የበረሃ ፈርጦች የሚል ቁጥር 2 መጽሐፍ ላይ ሐሳባችንን ስንገዛ ይላል። እየሰማችሁ ነው ምእመናን? ምናችንን ስንገዛ? እስቲ አብረን እንበል። ሐሳባችንን ስንገዛ በሉ ሕይወታችን የቅድስና ጉዞ ይጀምራል። አይገርም? ሰው ሐሳቡን መቆጣጠር ሐሳቡን መግዛት ሲጀምር ሕይወቱ የቅድስና ጉዞ ይጀምራል ማለት ነው። ሐሳብ ከባድ ሐሳብ ሰውን እያማችሁት ስሙን እያነሳችሁ እየጣላችሁ ድንገት ሲደርስ እድሜ ምንድነው እንሏለን? ታማላችሁ እንዴ? እድሜ ረጅም ነው፣ እድሜው ይጠርቆ እያለን ነው ከተወሰነ ደቂቃ በፊት ማለት ነው። ልክ ሲመጣ እድሜ ረጅም ነው ስናነሳ የሰው ሐሳቡ አይታወቅም። ይሄ ሰው በጭራሽ የቅድስና ሕይወት ውስጥ አይደለም። ጾሙ ዝም ብሎ ነው፣ ጸሎቱ ዝም ብሎ ነው፣ እየሸረደደ ነው።
ይባላል እኮ ሰዎች ለምንዶባቸው ቀብር ላይ ተገናኙና ሁለት ሰዎች ወሬ ያወራሉ አስከሬኑን ቢጠብቁት አልመጣም ከዛ አንደኛው ምን አለ አንተ አስከሬኑ ስለዘገየ ማለት ነው ይሄ ሰውዬ እኮ በህይወቱ ቀጠሮ ያከብርም ነበር ይውላውን ሞቶ አስከሬኑ ዘገየ ሰው ለመቅበር መተው ሰው ያማሉ ያው የሞተውን ሰው ማለት ነው ይውል ሰው ሙትቻ ሲሆን የሞተ ሰው ነው የሚያመው አገር ስትሞትም እንደዚህ ነው የሞቱ የሌሉ ነገስታትን ማማት ትጀምራለች ያሉም እኮ እነሱ ቢጠየቁ መልስ አይሰጡ የሞተ ሰው አይወቀስም እንደው ኢትዮጵያውያን ሲጸልዩ ሙት ወቃሽ አታድርገኝ የሚገርም ጸሎት እኮ ሙት ወቃሽ አታድርገኝ ሙትቻ እንዳልሆን እሱ ሰርቶ ሄዷል እኮ በእግዚአብሔር ፊት ነው ያለው በዚህ ይበልጣል ገና ነን እኛ ምናችንም አልተነካም ገና ነው ፋይላችን አልተዘጋም የሱ ተዘግቷል እሱ ከእግዚአብሔር ጋር ነው ያለው ምን አገባን ወላጆቻቸውን ያነሱ ይራገማሉ እናት አባታቸውን እህት ወንድማቸውን አጎታቸውን እግዚአብሔር ይለትና እሱ ነው እንጂ እንዲሆነ ባይሞት የሚሏሉ የቀድሞዎቹ ነገስታት ያነሱ የሚያሟሉ በጣም ያሳዝናል የሞተ ሰው እንዴት ይታማል በህይወቱ ያለ ቀጠሮ ያከብር ነበር ብለው አሙት እሱ ራሱ ነው ልቀበር ብሎ መምጣት አለበት እንዴ ስለለመደባቸው ልክ ይሄን ሲነጋገሩ አስከሬኑ ብቃል ከዛ አንዱ ምን አለ እድሜው ረጅም ነው ስናነሳው ለምዶብናል ማለት ነው ልክ እንደዚህ አስከሬን በሆዳችን ሰዎችን እንገላቸዋለን ሲመጡ እድሜ ረጅም ነው እንላቸዋለን ከዚህ ካልወጣን ጾማችን ምን ጥቅም አለው ከዚህ ካልወጣን ጸሎታችን ምን ጥቅም አለው ከዚህ ካልወጣን የሚነገረው ቃል እግዚአብሔር በእኛ ውስጥ ምን ቦታ ይኖራል ከዚህ እንውጣ ሐሳባችንን እንግዛ ሐሳባችን አንበድል እግዚአብሔር ሐሳባችን ለመቆጣጠር እንሞክር በተቻለ መጠን ለዚህ ነው እንዲህ አይነት ጉባኤያት የሚዘጋጁት አያችሁ ለዚህ ነው ቤተክርስቲያን ደወል እየመታች እንድንሰበሰብ የምታደርገን ለዚህ ነው ምህላው ለዚህ ነው ሰዓታቱ ለዚህ ነው ቅዳሴው ለዚህ ነው የማህበር ጸሎቱ ለዚህ ነው ሐሳባችን እንዲሰበሰብ ነው ሐሳባችን እንዲቀደስ ቅን ሐሳብ በጎ ሐሳብ እንድንሆን እግዚአብሔርን መውደጃው እግዚአብሔርንም ማሳዘኛው ሐሳብ እግዚአብሔርን ማምለኪያው ሐሳብ አንዳንዶች ድርጊት ብቻ ይመስላቸዋል አይደለም ይፈልጋል ሐሳብ ይፈልጋል ይኸውላችሁ በቅዳሴ ሐዋርያት ላይ ካህኑ ሲናገር ሰምታችሁት ከሆነ ቅዳሴውን በንባብ በዜማ አሰምቶ ሲናገር ሰምታችሁ ከሆነ መባውን መስዋዕቱን ይሄ ጧፉን ሻማውን ዕጣኑን መስጠት ሽተው የሚሰጡት ከሌላቸው ላይ ሐሳባቸውን ተቀበለ መንግስተ ሰማያትን ብታወርሳቸው ይላል እግዚአብሔር ጧፉን ዕጣኑን ድባቡን ምንጣፉን ግምጃውን መስጠት ይፈልጋሉ የሚሰጡት ግን የላቸው ቢኖረኝ ኖሮ እሰጥ ነበር የሚለው በጎ ሐሳባቸውን ተቀብሎ መንግስተ ሰማያት ይሰጣቸዋል እንደዚህ ታስባላችሁ ቤተክርስቲያን ስትለምን ጀመራቸው ትላላችሁ እንጂ ቢኖረኝ ኖሮ ትላላችሁ ቅን ታስባላችሁ እኔ ነበርኩ ይሄን ማሳካላቸው ጃንጥላ ዘቅዝቀው አይለምኑም ነበር እንላለን ወይስ ጀመራቸው ደግሞ ልመናቸው እንላለን ቅን አናስብም ኢትዮጵያውያን ነዳያን በበራቸው ላይ ሲቆሙ ካለው ይሰጡታል ካላቸው ከሌላቸው ምን ብለው ያሰናብቱታል እግዚአብሔር ይስጥልኝ እጻኑ እግዚአብሔር ይስጥልኝ ይስጥ አይደለም ይስጥልኝ ነው የሚሉት ስለኔ ሆኖ ይስጥልኝ ካለበት ያድርስ እኔ የለኝም ቢኖርኝ ኖሮ ሰጥ ነበር እንደኔ ሆኖ ይስጥልኝ የሚገርም እኮ ነው ይሄን ሐሳባቸውን ይቀበላል ቅዱስ ዳዊት ሐሳቡን ተቀብሎታል ቤተ መቅደስ የመስራት ሐሳቡን ተቀብሎታል ዮፍታሔ ሐሳቡን ተቀብሎታል ልጁን አጥፍቷል በድርጊቱ ነፍስ አጥፍቷል በሐሳቡ ግን ቃሉን አክብሯል አሁን ታሪኩ ረጅም ስለሆነ ወደዛ ሄደ ሐሳብ ያጸድቃል ሐሳብ ያስኮንናል በሐሳባችን እግዚአብሔርን ምንበድል ሰዎች እንድናርፍ ነው ማምለኪያም ነው ሐሳብ ብር ብቻ አይደለም
ጉልበት ብቻ አይደለም ሐሳብ በሐሳባችን እናመልከዋለን መጽሐፍ እንደዚህ ይላል በማቴዎስ ወንጌል ምዕራፍ 22 ቁጥር 37 ላይ ኢየሱስም እንዲህ አለው ጌታ አምላክህን በፍጹም ልብ በፍጹም ነፍስ በፍጹም ሐሳብ ውደደው ይላል አይገርም በፍጹም ነፍስ የመተርጉማን ወይም የትርጓሜ ቤት ነው ቤቱ ሊቃውንት አሉ ንባቡን ያሄዱ ምስጢር ያደላደሉ ንባብ ያቀኑ ይቅርታ ንባብ ያቀኑ ትርጓሜ ያሄዱ ምስጢር ያደላደሉ ሊቃውንት አሉ ወደዛ ወደ ትርጓሜው አልሄድም እግዚአብሔርን በፍጹም ልብ በፍጹም ነፍስ በፍጹም ሐሳብ ውደደው ምናመልክበት ነው ሐሳብ አንዱ ማለት ነው ሁሌ ሐሳባችንን ቼክ ማድረግ አለብን ውሆች በእፍኙ የሰፈረ ውሆችን በእፍኙ የሰፈረ ሰማይንም በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው የእግዚአብሔርን መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረው ማን ነው ወይስ እግዚአብሔር ከማን ጋር ተመካከረ ወይስ ማን መከረው ይገርማል መመካከር የሚፈልጓሉ ከእግዚአብሔር ጋር እግዚአብሔር አሁን እንዲህ ማድረግ አለበት እስካሁን እንደዚህ ነበር አሁንማ እግዚአብሔር ይሄን ካላደረገማ ሚሉ ሰዎች አሉ እግዚአብሔር እንዲህ ነው ማድረግ ያለበት እግዚአብሔር አበዛው በእውነት እግዚአብሔር አለ ሚሉ አሉ ከማን ጋር ተመካከረ ማን መከረው የፍርድንስ መንገድ ማን አስተማረው ዕውቀትንስ ማን አስተማረው የማስተዋልንስ መንገድ ማን አሳየው ትንቢተ ኢሳይያስ ምዕራፍ 40 ቁጥር 12 እያለ ይሞግተናል እኛ ብቻ ስሙን እኛ ብቻ እናቀላቸዋለን የሚሉ ሰዎች አሉ አንድ ታሪክ ተናግሬ ትምርቴን በዚህ ዙሪያ አጠቃልላለሁ እውነተኛ ታሪክ ነው የግብፃውያን የመነኮሳት ወይም የመናንያን ታሪክ ነው ግብፃውያን በራሳቸው ዌብሳይት ወይም በራሳቸው ማስተማሪያ ያስቀመጡት ታሪክ ነው አንድ መነኩሴ ከግብፅ በረሃ በአንዱ ክፍል የሚኖር ወደ እስክንድሪያ ከተማ ተጉዞ መልእክት እንዲያደርስ እግዚአብሔር ከገዳም ካለበት ማት ወይም ዋሻ እንዲወጣ አደረገው ይላል እየሰማችሁ ነው መልእክት እንዲያደርስ ወደ እስክንድሪያ ከተማ ማለት ነው ይሄ መነኩሴ ፍጹም ጿሚ ታራሚ ሆኖ ዋሻ ዘግቶ እግዚአብሔርን የሚያገለግል የሚጾም የሚጸልይ የሚሰግድ ፍጹም ባህታዊ ከዓለም ርቆ ንጽህናውን ጠብቆ የሚኖር ግን አንድ ችግር ነበረበት እግዚአብሔር ያንን ችግር ሊያስወግድለት ሽቶ ፈልጎ ውጣ ነው ወጥቶ መልእክት ለማድረስ ሲጓዝ ጥቂት እንደተጓዘ አንድ የሆነ ነገር ተመለከተ አንድ መነኩሴ አየ ከዛ ከመነኩሴው በፊት የሚገርማችሁ ከመነኩሴው በፊት ማለት ነው ከወጣ በኋላ ዛልም ያለ በረሃ ላይ የሰው አካል የተቆራረጠ ራሱ እጁ እግሩ ለየብቻ የሆነ ተመለከተ ይላል ይሄ መነኩሴ በጣም አዘነ ደነገጠ እና ያለቀሰ የሰው አካል ስለሆነ ቶሎ ብሎ ሰበሰበው ከዛ ወደ እግዚአብሔር አመለከተ ይሄ ሰው ማን ነው እንዴት ሆኖ ነው እንዲህ የሞተው ገድለ ተክለ ሃይማኖት ሌሎችም ገድላት ስታነቡ የሞቱ ሰዎችን አጽም እያገኙ ከመንገድ ላይ ገጣጥመው ወደ እግዚአብሔር ጮ አስነስተው ለምንድነው እዚህ በረሃ ላይ የሞትከው ማን አንተ ብለው እየጠየቁት ግማሹ ወደ ኢየሩሳሌም እየተጓዝኩ ነው መንገድ ላይ የሞትኩት ይያላቸው ወደ ኢየሩሳሌም ወስደው አመንኩሰው ብዙ ታሪክ እንደሰሩ ገድላቱ ላይ እናነባለን እና ወደ እግዚአብሔር አመለከተ ይሄ መነኩሴ ማለት ነው ወደ እግዚአብሔር ሲያመለክት እንዴት እንደሞተ አሟሟቱን አሳየው እግዚአብሔር ከዛ ራቅ ካለሽ መንደር ውስጥ ይሄ ሰው ከመሞቱ በፊት በሽተኛ ሆኖ ባለበት ትንሽ የጎጆ ቤት ውስጥ ወድቆ ህመሙን የሚያስታመመው የሚጠይቀው አጥቶ በህመሙ ላይ ደግሞ ረሃብ ጸንቶበት በረሃብ ምክንያትና በህመም ምክንያት ነፍሱ ከስጋው ስትለያየ ከዛ እዛው ቤት ውስጥ ማለት ነው አካሉ ሸቶ የሚቀብረው አጥቶ ጅቦች መተው ሲናጠቁት እና እዛ በረሃ ላይ ተናጥቀውት
የድርሻቸውን ሰውነቱን በልተው አካሉ ትተው ያልፈረሰ አካሉን ትተው ሲሄዱ ያያል መነኩሴ ማለት ነው በጣም አዘነ ጠያቂ አጥቶ በረሃብ እዛ መንደር ውስጥ የሚያየው ሰው አጥቶ ማለት ነው ያ ሳይቀር የሚቀብረው እንኳን ሳይኖር በጣም አዝኖ አልቅሶ የሚገባውን ጸሎት አድርሶ ቀበረው ማለት ነው አሁንም መጓዝ ጀመረ ሲጓዝ ትንሽዬ የገጠር ከተማ ምትመስል መንደር ትንሽ ከመንደር ወጣ ያለሽ ማለት ነው ሰዎች አንድ ትልቅ ባለጸጋ ሰው ሞቶ በሚያምር ሳጥን በሚያምር ግምጃ አልብሰው ብዙ ሰዎች እየተከተሉት ለቀብር ሲሄዱ ተመለከተ ቆመና ከእግዚአብሔር ጋር መሟገት ጀመረ አበዛው አለው አንዱ የሚጠይቀው የሚያበላው አጥቶ አራዊት ስጋውን በታትኖት የሚቀብረው አጥቶ በሜዳ ላይ ሲሞት አያለው አንዱ ደግሞ ለማይመለስበት መቃብር በአጀብ በሆታ በሚያምር ሁኔታ ሲቀበር ሁለቱ ያንተ ፍጥሮች አይደሉም አሉ እግዚአብሔር እንዴት አደርጋለህ አንተ ባለህበት ዓለም እንዴት ይደረጋል ለዚህ ሰው እንዴት ነው ቀባሪ የሚጠፋው ለዚህ ሰው እንዴት ነው የዕለት ጉርስ የምትነሳው ያኛው ደግሞ በቀብሩ ምንም ለማይጠቅም ያ ሁሉ ሰው ሲሰበሰብ እንዴት ይደረጋል በዚህ ዓለም ላይ አለ ይሄ ሰዎች በተሰጣቸው ነፃነት የሚያደርጉት ነው እግዚአብሔር የሚያደርገው አይደለም ፓትሮይ ግን አልገባው ማጉረምረም ጀመረ ማለት ነው ያጉረመረመ ግን ያው እግዚአብሔርን ያምነዋል መልእክቱን ለማድረስ ይሄዳል ልክ እንደኛ እኮ ነው እንደምናስቀድሰው ማለት ነው እና ይሄዳል እግዚአብሔርን ተዛዛ ክብሩ በመንገድ ላይ አንድ ወጣት መነኩሴ አገኘ ማለት ነው እና መነኮሳት ሲገናኙ ሰላምታ ከመለዋወጣቸው በፊት ጸሎት ያደርጋሉ በመታት ሰይጣን ሰው እየመሰለ ስለሚፈተናቸው ሁለቱም ባሉበት ቦታ ጸሎት ካደረጉ በኋላ ሰው መሆናቸውን ሲያረጋግጡ ነው ሰላምታ የሚለዋወጡት እና ሁለቱም ቆመው ጸሎት ጸለዩ ከዛ ወጣቱ መነኩሴ ሮጦ መጥቶ እግሩ ስር ወደቀ ቀና አደረገውና ይሄ ባታዊ ትልቅ አረጋዊ አባት ነው ተሳሳሙ ሰላምታ ተለዋወጡና ቡራኪም ተቀብሎ አባቴ ወዴት ነው የምትሄደው አለው ወጣው ወደ እስክንድርያ ነው የሚሄደው እኔም እኮ ወደዛ ነው የሚሄደው ካንተ ጋር አብረን መሄድ ይችላል አለው ወጣው ምን ገዶኝ መንገዳችን አንድ ከሆነ አብረን እንሂድ አለው አብረው መጓዝ ጀመሩ ይሄ ወጣት መነኩሴ አባታችን የመነኮሳት ልማድ ስርዓት አለ እኛም ስንሄድ እነዚህን ሶስት ነገሮች ብናደርግ አለው ምንድነው አለ አሁን የሚያናገረው ወጣቱ ነው አረጋዊው ነው ወጣቱ ነው ሶስት ነገሮች ብናደርግ አንደኛ ጸሎት ያደረግን ስንጓዝ እንዳናወራ ሁለተኛ የግል ወሬ በጭራሽ ባናወራ ሶስተኛ መንገዱ 3-4 ቀን ይፈጃል እና ምናርፍበት ቦታ ካገኘን ወይም ደግሞ ካላገኘንም ግን አብረን ስንሆን አንዳችን የምናደርገውን አንዳችን ወይም ሌላኛው ለምንድነው ይሄንን የምታደርገው ብለን ባንጠይቅ ዝም ብለን የሚደረገው አንተ አንድ ነገር ልታደርግ ትችላለህ እኔ ለምን ብዬ መጠየቅ የለብኝም እኔም አንድ ነገር ላደርግ እችላለሁ ለምን ብለን መጠየቅ የለብን በዚህ ውስጥ ምላሹ ሲመጣ ሌላ ነገር ሊፈጠር ስለሚችል ብቻ እስክንድርያ ከተማ ስንገናኝ እናወራለን እስከዛ እስከምንደርስ ድረስ ግን ምንም ባናወራ ነው ይሄኮ ስርዓት ነው ችግር የለውም ባለ አረጋዊ ስለ እግዚአብሔርን ጥራና ማደልኛ ነው መሐላን ምን አበጣው በቃ ነግረኛል ይሄንን እንፈጽማለን እስክንድርያ ከተማ ስንደርስ እንነጋገራለን አንዳችን ባንዳችን ጣልቃ አንገባም ጸሎት እየጸለይን እንሄዳለን አሉ አይ ግድ የለም ስለ እግዚአብሔርን ጥራና ማደልኛ እሺ ብሎ ቃሉን ሰጠው ማለት ነው መጓዝ ጀመሩ ቦታው ቤት ሲያገኙ ያድራሉ ሳያገኙ ደግሞ ዝም ብለው ይሄዳሉ ታሪኩ ረጅም ነው እኔ ግን አሳጥሬው ነው መነግራችሁ በመጀመሪያ ደረጃ ወደ አንድ መንደር ተጠጉና አንድ ቤት አሳድሩን ብለው ሁለቱም ገቡ እዛ ቤት ውስጥ ሁለት ወጣት ወንዶች ይኖራሉ ብቻቸውን ወላጆቻቸውን በቦታ አጥተዋል ተቀበሏቸው ከገዳም የመጡ ስለሆኑ እግር አጥበው በስነ ስርዓቱ ራታቸውን አዘጋጅተው አብልተው አጠጥተው መኝታቸውን አስተካክለው ተቀበሏቸው እቤት ውስጥ አንድ የብር ሳህን ነበር ከብር ማዕድን የተሰራ የብር ሳህን ትልቅ ነው ትሪ ማለት ነው እዛ ላይ ምግባቸውን ለክብራቸው ብለው አሁን እኛ ቤት ውስጥ
ብፌ ውስጥ የሚቀመጡ ዕቃዎች አሉ የክብር ዕቃዎች የክብር እንግዳ ሲመጣ ምናወጣቸው አይደለም ለባል ጊዜ እኛ እንመገብባቸውም እኮ አንዳንዴም ሳንመገብባቸው እናልፋለን እኮ ብፌ ውስጥ ተቀምጡ እንግዳ ሲመጣና ለማየት ብቻ እና ከዛ ከተዘጋጀው ዕቃ ከሚያስቀምጡበት ያን የክብር የብር ሳህን አምጥተው ራት መገቧቸው ራታቸውን በሉ ከሌሊቱ 6 ሰዓት ወደ ማረፊያቸው ሄዱ ከሌሊቱ 6 ሰዓት ላይ ይሄ ወጣቱ መነኩሴ ብድግ አለ ምን ያያሰባቸው ነው ድሮስ ወጣት አላችሁ የስብከታችን ርዕስ እግዚአብሔርን ተውት አትሙት ይሄ ወጣት መነኩሴ ከሌሊቱ 6 ሰዓት ብድግ አለ ቀጥታ ወደ ዕቃ ቤቱ ሄደ ያንን የብር ሳህን አነሳ በቀሚሱ ደበቀው ከዛ መጥቶ አረጋዊው አጠገብ ቁጭ አለ ያ ያለ አረጋዊው ምን ያደረገ ነው ይሄ ልጅ አለ እንዳይጠይቀው ተነጋግረዋል አይደል ማንንም ምንም ቢያደርግ ለምንድነው ብሎ ማንንም መጠየቅ የለም ምን እንቅልፍም አልወስዳ ነው ከዛ ለሊት 11 ሰዓት ላይ ተነሳባታችን እንጓዝ አለው ከዛ መጓዝ ጀመሩ ይዞታል ያንን የብር ሳህን ባበሉን ባጠጡን እንግዳ ሆነን በተቀበሉን እንዴት ንብረታቸውን ይዘርፋል ይያለ መነኩሴው እንደሆነ ያረጋው ማጉረምረም ለምዷል ስራው ነው ችግር የለም በእግዚአብሔር ላይ ጀምሯል የሰው ምንም ችግር የለበት በእግዚአብሔር ላይ ያጉረመርማል ያጉረመረመ መጓዝ ጀመረ ምን ያረገ ነው ትንሽ እንደሄዱ አንድ ወንዝ አለ ያንን ወንዝ ሲሻገሩ ድልድይ አለ ያንን የብር ሳህን አነሳና እዛ ወንዝ ውስጥ ወረወሩ ውሃው ያንከባለለ ይዞት ሄደ እንዴ ከሰዎቹ ሰርቆ መውሰዱ ሲገርመኝ እንደገና አምጥቶ እዚህ ወንዝ ውስጥ መክተቱ ምን አይነት ሰው ነው ይሄ ብሎ ዝም ብሎ መጓዝ ጀመሩ ሁለተኛ ቀን እንደገና መሸባቸውና አንድ መንደር ገቡ አንድ ቤት እግዚአብሔር የፈቀደለት ቤት ነው እዛ ቤት ውስጥ ሲገቡ ደግሞ 3 ሰዎች አሉ ሁለቱ ባልና ሚስት አንድ ህፃን አለ ገና የ1 አመት ምናምን ህፃን ልጅ ነው እነሱም ልክ ከገዳም አባቶች ሞዳቸውን ሲያውቁ ግራጥበው በስነ ስርዓቱ ቀለባቸውን ራታቸውን አዘጋጅተው መኝታ ለቀው ተቀበሏቸው ራታቸውን በሉ መኝታቸውን አሳዩአቸው ወደ መኝታቸው ሄዱ እነዚህም 3ቱ ወደ መኝታቸው ሄዱ ልክ ከሌሊቱ 6 ሰዓት ላይ ብድግ አለ ማን ነው ወጣቱ ድሮም ወጣት መነኩሴው ሚልሶ ይኖራል አሁን እዚህ አካባቢ ያሉ አንድ ወጣት መነኩሴ ካሉ ፈረደባቸው ብድግ አለ ቀጥታ ወደ መኝታ ቤት ሄደ ነዛ ተኝተዋል ሁለቱ ባልና ሚስቶች ህፃኑ መሃል ላይ 3ቱም እንቅልፍ ላይ ናቸው የሞታና ሾድም እንቅልፍ ከመሃል ህፃኑን አነሳው ባጭሩ ህፃኑን አነቀና አፍኖ ገደለው መነኩሴው ሬሳውን መሃላቸው ላይ ያደረገና ወደዛ አባት መጥቶ ቁጭ አለ ፈራው አሁን ይሄ አባት ማለት ነው አሁን ሰይጣን ነው ከኔ ጋር እየሄደ ያለው ወይስ መነኩሴ ነው ደሞ መጀመሪያ ላይ ሰው ሆኖን አረጋግጦ ነው ሰላም ያለው ሊያንቀውና ማን ሊለው አሰበ ስም እግዚአብሔርን ጠርቶ ደግሞ ብሏል እኛ ብንሆን እንዴ ከዚህማ በስም እግዚአብሔር የልብ ነው የሚያቆብለን እናንቀዋለን ሰው ብዙ ነገር አድርገናል እኮ እግዚአብሔር የልብ ነው የሚያቆያለን አይደል አንዳንድ ሰው ሊሰርቅ ሲያስብ አሁን እኔ ከሀብታም በሰርቅ እግዚአብሔር ይፈርድብኛል ይላል ይኸው ያማክረዋል እግዚአብሔር ማለት ነው በረም ነው የሚፈርድብህ ምን አገባህ አንተ እነገሌ እንደሆነ አይሰጡ ትላለች ደግሞ አንዳንድ የቤት ሰራተኛ ማለት ነው የምትሰራበት ቤት ውስጥ የኔ ሰዎችማ ገብጋቦች እና የኔ ቢጤ መጥቶ ሲለምን ና ትለውና ከመሶቡ 10 እንጀራ ወስዳ ትሰጠዋለች ሰርቃ እኮ ነው የራሷ እኮ አይደለም ብዙዎቻችን እንደዚህ ነው ጣልቃ እንገባለን እግዚአብሔር እንሆናለን ትንንሽ እግዚአብሔሮች ማለት ነው በሰው ሀብት በሰው ህይወት ፈራጆች እንሆናለን እናንቀው ነበር ግን ያረጋዊው ቃል ሰጥቷል ፈራው ሰው የሞተ ነው ስለዚህ እግዚአብሔርን ተስፋ አድርጎ ተው ለሊት 11 ሰዓት ላይ ምንም እንዳልተፈጠረ እኮ ነው አባታችን ተነስ እንጓዛለን መጓዝ ጀመሩ የት ስንደርስ ነው የምናወራው ብለዋል እስክንድርያ ሶስተኛ እየተጓዙ እየሄዱ እያለ
እንደገና ሶስተኛ እስክንድርያ ከተማ ጫፍ ላይ ወደ ከተማው መግቢያ ደረሱ እና ከተማው መግቢያ ጋር አንድ መጠጥ ቤት አለ እና ሙዚቃው በጣም ኃይለኛ ነው መብራቱ አለ ይሄ አረጋዊው ወደ ሙዚቃ ቤቱ ወደ ዳንኪራ ቤቱ ወይም ወደ ጭፈራ ቤቱ ወደ ቡና ቤቱ ላለመቅረብ አሳብሮ ሲሄድ ይሄ ወጣቱ ደግሞ ቀጥታ ሄደና ወደ ቡና ቤቱ በሩ ላይ ሆኖ ሰገደ ማለት ነው ቡና ቤቱ ሰግዶ እዛ ብዙ ደቂቃ ቆየ ጸሎት ያደረገ ቡና ቤት ነው የሚጨፈርበት ቦታ ማለት ነው ይሄ ሰውዬ ምን ያደረገ ነው ብሎ በረከት ያየው መጣ ተነስቶ እንሄዳለው የፈረሰ ቤተ መቅደስ አገኙ ከዛ ከቡና ቤቱ ከፍ ብሎ ቤተ መቅደስ መሆኑ ብቻ ትንሽ ያስታውቃል ፈራርሷል ይሄ ወጣት መነኩሴ ሁለቱም ቤተ መቅደስ መሆኑን አይተው አዘኑ ይላል አለቀሱ ሰላም ለኪ ቅዱስ ቤተ ክርስቲያን ማህደር ወልድ ማህደር መንፈስ ቅዱስ ተሳለሙ ከዛ የኛው ሶስት ድንጋይ ያነሳ እና ቤተ መቅደሱን በድንጋይ እንደዛ ሶስት ድንጋዮች ወርውሮ መጣው ይሄ ሰው አላረጋው ቡና ቤት በር ላይ ይሰግዳል ቤተ መቅደሱን በድንጋይ ይመታል ምንድነው እየሰራ ያለው አልገባው እስክንድርያ ከተማ ደረሱ ወፋ ያላችሁ አይደል ምን ሊፈጠሩ ነው ለታውን ከተማው ላይ እንደገቡ መነኩሴው አንቆ አረጋዊ ማለት ነው ያ ወጣት መነኩሴ ማን አንተ ምንድነው ብሎ ልክ ሲይዘው ትንሽ የደሳሳ ጎጆ ቤት ውስጥ ፊት ለፊት ይታያቸዋል ሶስት ታዳጊ ህፃናት ወድቀው አዩ ሁለቱም እኩል አዩ ማለት ነው አረጋዊው ለቀቀውና ሁለቱም መነኩሳት እየሮጡ ወደነዛ ህፃናት ሄዱ እነዛ ህፃናት አዩአቸው ጠኔ ረሃብ ነው የጣላቸው ከያዙት ስንቅ ላይ ሰጧቸው ውሃም አጠጧቸው አይናቸው ተገለጠ ፈገግታቸው ተመለሰ የህፃናቱ ማለት ነው ደስ አለው ይሄ አረጋዊው ዞር ሲል ይሄ ወጣቱ መነኩሴ የለም ወደ ጓዳ ሄዷል ያንን ጎጆውን እሳት ለቀቀበት ይላል አንድ ነደደ ከዛ እነዛ ሶስት ህፃናት ሽማግሌው ማውጣት አይችልም ህፃናቱን ሲጎትት ይሄም መጣና አግዞት ህፃናቱን ከቃጠሎ አተረፏቸው ሁለቱም ደግሞ ቤቱን አቃጥሎ ህፃናቱን ደግሞ ያወጣል መጨረሻ አነቀና ያዘው አንተ ማን ምንድነው ከኔ ጋር ይሄድክ ያለው እንደ አባቴ አነከኝ እኮ ልትገለኝ ነው አለ ምን ያደረክ ነው ንገረኝ እኮ አስረዳሃለሁ ልቀቀኝ አለው ከየት ልጀምርላለው ከመጀመሪያው ጀምር ከተገናኘንበት ጊዜ ጀምሮ እና ተገናኘን ቃል ያስገባኝ ያስማልከኝ ለካ ይሄንን ስራ እንደምትሰራ አስበህ ነው አለውና ምን አጠፋው አለው ምን ያላጠፋው ነገር አለ ምን ሰራ በጎ ነገር እነዛን ሁለት ወጣቶች ራሳችንን አብልተው ቀለብ ሰፍረው አስተናግደው ያንን የብር ጻህል ወይም ሳህን ሰርቀ ወስደ እዛ ባህር ውስጥ ውሃ ውስጥ የከተትከው ለምንድነው አለ ሌባነ ያበሉን ያጠጡን ሰዎች ንብረታቸውን የምትዘርፋሉ አባቴ እኔ ሌባ አይደለሁም አለ ወጣቱ መነኩሴ ሌባ ካኖንክ ታዲያ ምንድነው ያረከው አለው ይኸው ለዛ ቤት ውስጥ የነበረው ያ የብር ሳህን ሴንት ኒኮላውስ ይሉታል እነሱ ኒኮላውስ የቤተ መቅደሱ የስጋው ደግሞ ማክበሪያ ነበር የልጆቹ አባት ሰርቆ ነው ያመጣው ያንን ሰርቆ ቤቱ አስቀምጦታል ከዛ ሞተ ሳይመልስ እኔ ያንን የብር ጻህን የስጋው ደግሞ ማክበሪያ ልጆቹ ሳያውቁት ስጋዊ ምግብ እየበሉበት ያስተናገዱበት ያለውን አነሳውና ወስጄ እዛ ወንዝ ውስጥ ከተትኩት ያ ወንዝ ደግሞ የሚያልፈው በቅዱስ ኒቆላውስ ቤተ መቅደስ ስር ነው የሚያልፈው ዘበኞቹ ጧት ሄደው እዛ ይታጠባሉ ያንን ሳህን ያገኙታል ይሄ ሳህን የቅዱስ ኒቆላውስ ነው የሚል ጽሑፍ አለው ወስደው ለቤተ መቅደሱ ይሰጣሉ አስረክበውታል እኔ ጻህሉን ወደ ቤተ መቅደስ መለስኩ የሰውየውን ኃጢያት እግዚአብሔር ይቅር እንዲለው ለበንኩ ልጆቹንም በቤተ መቅደስ ዕቃ ምግብ እንዳይበሉበት ጠበቅኳቸው እንጂ አልሰረኩም ማለት አይገርማችሁ እንቀጥል ሁለተኛው ነገ እንቀጥላለን ትመጣላችሁ ምን ሊሆን ይችላል ሁለተኛው ሕፃኑን አንቀ ገደልከው አይደል ሕፃኑን አንቀ አልገደለው ከንዶታል አብለተው አጠጥተው የባልና ሚስቱን ሕፃን አባቴ ያለው እነዛ ባልና ሚስቶች አንተ ያልካቸው ባልና ሚስቶች አይደሉም ያለ ጋብቻ ነው ሕፃኑን የወለዱት
ይህ ሕፃን ሲያድግ በመጀመሪያ ወላጆቹን ይገላል ከዛ ለዛች ሀገር ኃይለኛ ሽፍታ ነው የሚሆነው ሀገሪቷን ባንድ እግሯ ነው የሚያቆማት እኔ ሶስት ነገር ነው ያደረኩት አንደኛ ይሄ ሕፃን ሳይበድል ኃጢያት ሳይሰራ ወደ እግዚአብሔር ላኩታል ሁለተኛ ወላጆቹ በዚህ ሕፃን እንዳይሞቱ አተረፍኳቸዋል ሶስተኛ ሀገሪቷንም ጠበቅኳት እንዲህ አይነቶቹ እንደሚያምሱ ነው ያለ ሕግ ያለ ሥርዓት የተወለዱ ሀገሪቷን ጠበቅኳት እነዚህ ሁለቱ ይሄ ጸጸት ንስሐ ሆኗቸው ንስሐ ገብተው ስጋው ደሙ ተቀብለው ጋብቻቸውን አድሰው በሰላም ይኖራሉ ሌላ መልካም ልጅ ይወልዳሉ እኔ ይሄንን ያደረኩት እንጂ ነፍስ አላጠፋውም ማለት ቅድም ምን ያያሰባችሁ ነበር አሁን ምን ያያሰባችሁ ነው እግዚአብሔርን ተውት ስራውን ይስራ ሶስተኛው ቤተ መቅደሱን በድንጋይ መታ አይደል ምኑን ተሳለምክ ቡና ቤቱን እኔ ቡና ቤት አልተሳለምኩም ማለት እንዴ ሰግደ እዛ መጠጥ ቤቱ ላይ በሩ ላይ አይደለም ሶስት ሽማግሌዎች እዛ ቡና ቤት ውስጥ አሉ ሌሎቹ ይጨፍራሉ ይደንሳሉ ሶስቱ ሽማግሌዎች ግን የፈረሰውን ቤተ መቅደስ ምን ሰራው መቼ ነው ይያሉ ይመካከራሉ የት ቡና ቤት ውስጥ ቡና ቤት ያለው በሙሉ ኃጢያተኛ ነው ይመስላል ጠቅላላ ደሞ ግፋችን ቡና ቤት ውስጥ ሙዳይ ምጻውስ አስቀምጠን ቡና ቤቱን እንተቻለ ግሮሰሪ ሙዳይ ምጻውት አስቀምጠናል አይደል ግሮሰሪ ያሉት ሰዎች ግን ተቻቸዋል በጣም ከባድ እኮ አሉት ልጆቹ እግዚአብሔር እነዚህ ለጥምቀት ምንጣፍ የሚያነጥፉ ወጣቶች የተገኙት እኮ ከዛ ማርኮ ማስቀረት ነው እንጂ መኮነን አይደለም ሰውየው በዛው ኩርሳ አይደል እነዛ ሶስት ሰዎች መቼ ነው ቤተ መቅደሳችንን ምን ሰራው ያ የፈረሰው ቤተ መቅደስ ያ የተሳለብነው ነው አለ እኔን እዛ ላይ የሰገድኩትና የለመንኩት ሐሳባቸውን እግዚአብሔር እንዲያስፈጽማቸው ያሉበትን ቦታ አትመልከት ፈጣሪ ሐሳባቸውን ግን አሳካላቸው በየዛው ለመንኩላቸው እዛው ተደፍቼ ለመንኩላቸው ደሞ ሐሳባቸው ይሳካል ያ የፈረሰው ቤተ መቅደስ እኔ እናንተ የተሳለብነው ነው ታዲያ ለምንድን ነው ድንጋይ ወረወርከው አለው ሰይጣን አጋንንቱ ርኩሳን መናፍስ አንተ አላያቸው እኔ ግን ያያያቸው ቤተ መቅደሳችሁን አፈረስነው ከዚህ በኋላ ማን ይሰራዋል ይያሉ እዛ ድንጋዩ ላይ እየዘለሉ ይስካኩ ነበር ይስቁብን ነበር በስመ ሥላሴ ሶስት ጠጠር አነሳው ጸሎት አድርጌ በዛ ጠጠር መተዋቸው ከቤተ መቅደሱ አባረርኳቸው እንጂ ቤተ መቅደሱን በድንጋይ አልመታው ቡና ቤት በር ላይ አልሰገድኩም እሺ እነዚህ ሶስት ሕፃናት ቤታቸውን ያቃጠልከውስ ረሃብ ላይ ነበሩ ለምነው ይበላሉ ረሃባቸውን ያስታግሳሉ ማረፊያ ግን አሳጣቸው የጎዳና ተዳዳሪ ያረካቸው ቤታቸውን ለኮስከው ይሄ ምን ልትል ነው አለው አይኔ የጎዳና ተዳዳሪ አላረኳቸው የነዚህ ሁለት ማን ሶስት ሕፃናት ወላጆች እናታቸው ቀድማን ያረፈችው አባታቸው እንደወጣ ነው የቀረው እንደወጣ ቀረ ሀብቱን ንብረቱን ለልጆቹ ሳያወርስ ነው እንደወጣ የቀረው ሀብታም ነበር በጣም የሚገርመው ያን ሀብቱን ንብረቱን የቀበረው ቤታቸው ውስጥ ነው እነሱ አያውቁም እዛ ሀብት ብር ያለበት ቤት ላይ ግን እየተራቡ ነው እንደኛ እኮ ነው ኢትዮጵያ ውስጥ ብለን እንራባለን አይደል ይሁሉ መሬት ይያለ ማለት ይሁሉ ያየር ንብረት ይያለ ሌላው በበረዶ ድራሹ ይጠፋል እሪ ይላል በመሬት መንቀጥቀጥ በጎርፍ እኛ ደግሞ ለመሬት ላይ ሆነን እንጨርሳለን ምን ገርም ሰዎች እኮ የመሬቱ ማዕድን አለ ከላይ ያለው አለ እንደዛ የሚራቡት ያባታቸው ሀብት ላይ ሆነው አያውቁትም አሁን ግን አባታቸው የቀበረው ሀብት ይወጣል እንዴት አጎታቸው የቤተ ክርስቲያን ጠባቂ ነው የልጆቹ ቤት መቃጠሉ ሲሰማ ይመጣል አይዚ ጋር የሆነ ነገር ላቅናላቸው ብሎ መቆፈር ይጀምራል አይደል መሰረት ለማውጣት ሲቆፍር ብሩን ወርቁን ያገኘዋል በዛ ቤታቸውን ይሰራሉ ዶችን እየመገቡ ቤተ እግዚአብሔር ያገለገሉ ይኖራሉ ህይወታቸውን የቀየርኩት እንጂ ልጆቹን በረንዳ ዳር ያላደረኳቸው ያረጋዊ አዘነ ወጣቱ መኖክሼ ግር ስር ላይ ወደቀ
እኔ ሰይጣን ነህ ይያልኩ ሰው አይደለህም ይያልኩ ይቅር በለኝ አባታችን እንደሱ አይደለም አለው እኔ የመጣሁት እግዚአብሔር ልኮይ ነው አንተን እንዳስተምር የተደረገው ነገር በሙሉ በፈቃድ እግዚአብሔር ነው ለምንድነው ስራዬን እንድሰራበት አላሰናበተኝም ያጉረመርማል እግዚአብሔር ለምን ይሄን ያደርጋል እግዚአብሔር እንዴት ይሄን ያደርጋል ይላል ስለዚህ ይሄን መለክሴ ንገረው ከዛ እንዲወጣ ያደረኩትም ለዛ ነው የራስህ የሚገባህን ነገር ብቻ አድርግ በስራዬ ጣልቃ አትግባ በለው ብሎኛል እግዚአብሔር አዘነ ግማሹ እዚህ ይሞታል ግማሹ እንትን ይላል ነበር ያጉረመረመው ማለት እንደዚህ ነን እመናል ለምን ነው እንደሚሆነው ለምን ነው አገሪቷ እንደምትሆነው ለምን ቤተክርስቲያን እንዲትሆን ምን አገባን ምን ይመለከተናል ለምን ነው እግዚአብሔር የምናማው ጸሎታችን ስለማይሰማን ስለማያየን ነው ስለረሳን ነው ስለተወን ነው እግዚአብሔር አሁንስ ትቶኛል የሚሉ ሰዎች አሉ አሁንስ ረስቶኛል ይላሉ እነሱ ያስቀመጡትን 50 ሳንቲም እዚህ ጋር አስቀምጬ ነበር ይያሉ እግዚአብሔርን ግን ረስቶኛል ይላሉ ድፍረት ነው አይሰማኝም እግዚአብሔር ይላሉ እኔንማ አይሰማኝም እስኪ አንቺ ለምኝልኝ የሚሉ ሰዎች አሉ ያቺኛውም ደግሞ ትቢቷ እኔማ እንደ ቃል በቃል ነው የሚያናግረኝ እንደ ሰው እኮ ነው የሚያናግረኝ እኔ እነግርልሻለሁ ሚሉን ችግር የለውም እግዚአብሔርን አንማው እግዚአብሔርን አንተች በእግዚአብሔር ስራ ጣልቃን አንግባ እግዚአብሔርን እንመነው እንማጸነው እንለምን ስራችንን እንስራ ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን ሀገራችን ኢትዮጵያ ሰላም ያደርግልን እግዚአብሔር